ኢትዮጵያ ያለፉት 7 ዓመታት በርካታ የውጭ ግንኙነቶች የተፈተነች ሲሆን በቅርብ እንኳን የወደብ ጥያቄ ማንሳቷን ተከትሎም ከጎረቤት ሀገራት ግንኙነትም እየሻከረ የመጣበት ሁኔታ መኖሩም ይገለጻል። በተከታታይ ክፍል ስንሰራ የቆየነው የጠቅላይ ሚኒስትር አብይ አህመድ የ7 ዓመታት ጉዞ በዲፕሎማሲያዊ ረገድ የምንቃኝም ይሆናል። በተለይም የኢትዮጵያ የውጭ ግንኙነት ፖሊሲ ምን ይመስላል፣ ምን አሳክቶ ምን አጥቷል የሚለውን እንመለከታለን። አቤል ደጀን አዘጋጅቶታል፣ እንደሚከተለው ያቀርበዋል። ኢትዮጵያ ሉዓላዊነቷን ሳታስደፍር ነጻነቷን አውጃ የምትኖር ዓለም የሚመሰክርላት ሀገር ናት። ከሌሎች ሀገራት ጋር ያላት ግንኙነት ረጅም ዘመን ያስቆጠረን ብቻም ሳይሆን በዓለም አቀፍ ደረጃም ማለትም በተባበሩት መንግስታት ድርጅት፣ የአፍሪካ አንድነት ድርጅትና የአፍሪካ ህብረት መስራች የበርካታ ዓለም አቀፍ ሰነዶች፣ ስምምነቶችና ኮንቬንሽኖች ከመጀመሪያ ፈራሚዎች መካከል ያለች አገር መሆኗ ይታወቃል። በታሪክ ሂደት ኢትዮጵያ በበጎ የሚያስጠራት የዲፕሎማሲ ስኬቶችን ያስመዘገበች በመሪዎች አማካኝነትም ዘመንን ተሻጋሪ ተቀባይነትንም አግኝታለች። በተለይም ከሌሎች የአፍሪካ ሀገራትም ይሁን የዓለም ሀገራት የሚያጋጥሙ ችግሮችን በመፍታት የሀገር ባህል እሴትን፣ ታሪክን በማስተዋወቅ ዳር ድንበርን፣ ሉዓላዊነትን በማስጠበቅ ለሀገርና ለህዝብ ይበጃል ያሉትን አስተዋጽኦ አበርክተው የዛሬውን ኢትዮጵያ ለትውልድ አስረክበዋል። በዚህ ረገድ መጋቢት 24 ቀን 2010 ዓ.ም ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ረጅም ዓመታት የነበረውን ችግር በመፍታት እናም የሰላም ጥሪ በማድረግ ይህ ነው የሚባል ስራ በመስራት የዲፕሎማሲ ስራቸውን መጀመራቸው ይታወሳል። ጠቅላይ ሚኒስትሩ ወደ ስልጣን በወጡባቸው የመጀመሪያዎቹ ዓመታት በዲፕሎማሲው ረገድ ከአስመራ ጋር ያደረጉት ወዳጅነት ብቻም ሳይሆን በዓለም አቀፍ ትብብር ረገድም ቢሆን አፍሪካ በተመድ ጸጥታው ጥበቃ ምክር ቤት ቋሚ ተወካይ እንዲኖራት ጥሪ ሲያቀርቡ ተሰምተዋል። በዲፕሎማሲ ረገድም በርካታ ስራዎች የተሰሩ ቢሆንም የሰሜኑ ክፍል ጦርነትን ጨምሮ በተለያዩ ቦታ ያሉ ጸጥታ ችግሮች በዘርፉ ተጽዕኖ ማሳደሩን መገለጽ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የፖለቲካ ኢኮኖሚ ጉዳዮችን ትናንትና ከትናንት በስቲያ በአጀንዳችን ማንሳታችን ይታወቃል። የጠቅላይ ሚኒስትር አብይ አህመድ የ7 ዓመታት ጉዞ በዲፕሎማሲ ረገድም የዛሬው አጀንዳችን ተመልክቶታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ዕለት በጥቅም ብቻም ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶችን በጋራ ለመፍታት ያላቸውን ዝግጁነት መግለጻቸውና የኤርትራ መንግስትም በተመሳሳይ አቋም እንዲወስድ በዚህ አጋጣሚ ጥሬን አቀርባለሁ ሲሉ ለምክር ቤቱ ንግግር ያደረጉት በዚህ ወር ነበር። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን፣ የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። ይህንን ካሉ ከ4 ወራት በኋላ ወደ አስመራ ቀኑ። ይህም ከሁለት አስርት ዓመታት በኋላ ኤርትራን የጎበኙ የመጀመሪያው ኢትዮጵያዊ መሪ አደረጋቸው። በርከት ያለ ህዝብ አደባባይ ወጥቶ ተቀበላቸው። የአየር መንገድና የስልክ አገልግሎቶች ዳግም ተጀመሩ። ከሳምንት በኋላ ደግሞ ኢሳያስ አፈወርቂ አዲስ አበባ ገቡ። ተመሳሳይ አቀባበልም ተደረገላቸው። በተጨማሪም የህዝብ ለህዝብ ግንኙነት በመደረጉ ረጅም ዓመታት የተለያዩ ቤተሰቦች እንዲገናኙም ምቹ ሁኔታን የፈጠረ እንደነበር የቅርብ ጊዜ ትውስታ ነው። ይሁን እንጂ ይህ ግንኙነት ዛሬ በተለያየ ምክንያቶች መቀጠል እንዳልቻለ የተናገሩት የቀድሞ ዲፕሎማት ዳያሞ ዳሌ ናቸው። ቀድሞውኑ ግልጽ ያልሆነና መርህ ላይ ያልተመሰረተ ግንኙነት በመሆኑ አሁን ለተፈጠረው ችግር እንደ መንስኤም አንስተውታል። ጠቅላይ ሚኒስትሩ መጀመሪያ ወደ ስልጣን የመጡ ጊዜም ከኤርትራ ጋር የዛ እንግዲህ ከጦርነት በኋላ ማለት ነው ባድሜ ጦርነት ከአደግ የሚመራው መንግስት ጋር እንደገና ባድሜ ጦርነት ተካሂዶ አርቢትሬሽን ኮሚሽን ተሄዶ ባድሜ የተዋጋንበት ባድሜ ለኤርትራ ተወስኖ እሱን በመሬት ደረጃ እንቀበላለን፣ ግን መሬት ላይ ማስመር ብሎ የኢትዮጵያ መንግስት ወይ ጦርነትም ሰላምም የሌለበት ተፋጠን ባለንበት ነው ጠቅላይ ሚኒስትሩ መጥተው በቃ ባድሜ እንቀበላለን ሲሉ ግንኙነታችን ተሻሻለ ተባለ። ዝርዝር እንትኑ አይታወቅ። አሁንም ኢንፎርማሊቲ ያለው ይሄ መደበኛ ያለመሆን ባህሪ ነበረው ማለት ነው። ከዛ ደግሞ ትግራይ ላይ ጦርነት ፈነዳ፣ ኤርትራ ጣልቃ ገባች። አሁን እንደገና ከትግራይ ስምምነት በፕሪቶሪያ ስምምነት ኮርሲያማ ይህ እንግዲህ የመንግስት ለመንግስት ግንኙነታችን በትክክል ኦፊሻል መስመር አለመሄዱ ኢሞሽናል የመሆን ባህሪ ያሳያል። ሁለተኛ ኤርትራ ፎርማል መንግስታዊ መዋቅር አይደለም የሚሰራው። የሆነ ያው ለስም እንኳን ሌላው ሀገር ኮንስቲቱሽን አለ፣ ህገ መንግስት አለው። የማስመሰልም ቢሆን ምርጫዎች ይደረጋሉ፣ የመንግስት መዋቅሮች አሉ። ኤርትራ ጋር
ድርጅትና መንግስት የማይልበት ስለሆነ በጣም አስቸጋሪ ነው። የግድቡን ኤሌክትሮሜካኒካል ስራዎችን ይዞ የነበረውና ለግንባታው መጓተት ምክንያት እንደነበር ሲጠቀስ የነበረው ሜቴክ በግንባታው የነበረው ጉልህ ተሳትፎ የተቋረጠው እርሳቸው ወደ ስልጣን ከመጡ በኋላ ነው። ከዚህ ጊዜ ጀምሮ ብልሹ አሰራር ላይ የተሳተፉትን አካላት ተጠያቂ እንዲሆኑ ያስቻለ በትላልቅ ፕሮጀክቶች ላይ ዝርፊያ እንዳይፈጸም ለሌሎች ትልቅ ደውል የሆነ ነበር። በዚህ ረገድ ሲደረግ የነበረው ድርድር ፖሊሲን የተከተለ አለመሆኑን ያነሱት የቀድሞ ዲፕሎማት አምባሳደር ጥሩነህ ዜናው ናቸው። ከአባይ ጋር ያለው ፖሊሲ አይ ቲንክ ብዙ ለውጥ አላደረግንም። ኢትዮጵያ እያለች ያለችው ይሄ ዓለም አቀፍ ሀገሮች በሙሉ የሚመለከቱት ጉዳይ ነው። ዓለም አቀፍ ሕግ ላይ የሚታይ ነገር ነው፣ የሚታወቅ ነገር ነው። አንድ ሪሶርስ ከአንድ ሀገር አልፎ ወደ ሌላ በሚሄድበት ጊዜ ሀገሮች በጋራ ሊጠቀሙበት የሚችሉትን ሁኔታ በዓለም አቀፍ ተወስኗል። በዛ ሁኔታ በጋራ ለመጠቀም ተባብረን ለመስራት እንችላለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በዜጋ ተኮር ዲፕሎማሲ በተለያዩ የአረብ ሀገራት የሚገኙ ዜጎችን ከነበሩበት ፈታኝ ሁኔታ በማላቀቅ ወደ ሀገራቸው እንዲመለሱ የማድረግ ተግባር በስፋት ከውነዋል። የጎረቤት ሀገራት ጋር የሚኖር ግንኙነትንም በመነጋገር በመተባበር ላይ የተመሰረተ እንዲሆን እንደሚሰሩ በመጀመሪያ ቀን ንግግራቸው ጭምር መናገራቸው አይዘነጋም። በዚህም በኩል ኤርትራ ከሰሜኑ ጦርነት በኋላ የያዘችው መሬቶች እንዲሁም ከደቡብ ሱዳን በተደጋጋሚ የሚነሱ ታጣቂዎች የሚደርሱ ጥቃቶችና ሌሎችም ችግሮች መኖራቸውን የሚያነሱት ደግሞ የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ሊቀመንበር አብርሃም ጌጡ ናቸው። አሁን ተመልሰን ከኤርትራ ጋር ግጭት የገባንበት ምንድነው ብለህ ስትለው ፖለቲካዊ ስርዓቱን እየመራ ያለው የፖለቲካ ኃይል ያለው የፖለቲካ አቅም አናሳነት ነው የፈጠረው። ከ6 ወር ነው ከ4 ወር በፊት እንደዚሁ ከሶማሌ ጋር በሶማሌላንድ ምንድነው ተሰጠ ተብሎ ንውጡና ፎክሩ የወደብ ባለቤት ሆነ ተብለን ሚዲያዎቻቸው ሲያደነቁሩን ነበር አይደል? ያ ኢትወዝ ሪሊ ፌር። መንግስት ሊቀያየር ይችላል። ፖሊሲያችን ግን በዚህ ዙሪያ ላይ የማይቀየር አገራዊ ፖሊሲ ሊኖር ይገባል። ያን ያምጣው ስትል አሁን ያለው የፖለቲካ ስርዓት ምን ማምጣት አልቻለም ነው። ስለዚህ በዚህ ምክንያት ፖሊሲያችን ወድቋል። በቃ እውነት ለመናገር 2 አመት ነው 3 አመት በሰሜን ሱዳን የሚባለው አሁን ትርምስ ላይ ያለው ሁለት ጀነራሎች ምክንያት እየተፋለሰ ያለው ሀገር ተብሮ ገብቶ በዚህ በመተማና በቋራ እስከ ቋራ ድረስ መጥቶ ኢትዮጵያን የወረረበት ሁኔታ ነበር። ይሄን ስታመጣ ያለፉት 7 አመታቶች እኔ በእውነት ለመናገር በታሪካችን መጣንበት የታሪክ ቅብብሎሽ በሺህ ዘመናት በመጣንበት የታሪክ ቅብብሎሽ እንዲህ አይነት ጉድ እንዲህ አይነት ውርደት እንዲህ አይነት ኪሳራ እንዲህ አይነት ሀገራዊ ድክመት ገጥሞን አናውቅም ብዬ ነው የማስበው። በተለይም ኢትዮጵያን የሚወክሉ አምባሳደሮችና ዲፕሎማቶች ሀገርን በማወቅ ዘርፉን በመምራት ረገድ ከአቅም ከልምድ አንጻር ውስንነት እንዳለ በተደጋጋሚ የሚነሳ ጉዳይ ነው። የፖለቲካው ገንዘኝነት እንደ አንድ መስፈርት መታየቱም በተደጋጋሚ የሚነሳ ችግር ነው። የቀድሞ ዲፕሎማት ዳያ ሙዳሌ ቀድሞ የነበረው የውጭ ፖሊሲ ለውጥ እንዳልተደረገበት አንስተው ጠቅላይ ሚኒስትር አብይ አህመድ ወደ ጉዳይ ያላቸው ወይም የያዙት አቋም እንደ ጥሩ ተሞክሮ የሚወሰድ ነው ይላሉ። አምና ተጀምሮ የነበር ይመስለኛል ረቂቅ ሰነድ አይቼ ነበረ። ፖሊሲው መታደስ አለበት መስተካከል አለበት ተብሎና ለፖሊሲ በሚኒስትሮች ምክር ቤት መጽደቁን አላውቅም። ይላል የፖሊሲ ሰነድ የሚጸድቀው በኢትዮጵያ በሚኒስትሮች ምክር ቤት ነው። ይሄኛውም ሰነድ ጎረቤት ሀገሮች ላይ ያተኩራል። ልዩነት ያለው አሁን ከኢህአዴግ ጊዜና አሁን ያለው ልዩነት በግልጽ የሚታወቀው እስከማውቀው ድረስ እንግዲህ ሰነድ ውስጥ ይኑር አይኑር አላውቅም። ያው ሁላችንም የምናውቀው በኢህአዴግ ጊዜ ወደብ የህልውና ጉዳይ ነው፣ ተደራሽነት የሚለው በፍጹም አይነሳም። ወደብ ሸቀጥ ነው፣ የትም መግዛት ይቻላል የሚል ነው። ይሄኛው ያ ነው ዩኒክ የሚያደርግ ወደብ የህልውና ጉዳይ ነው፣ የሴኩሪቲ ኢሹ ነው፣ ኢኮኖሚ ብቻ ሳይሆን የሴኩሪቲ ኢሹ ነው፣ ደህንነት አይኖረንም የሚልና ከዛ ያንን እንግዲህ በኔ እይታ ወጥ ሰነድ ወጥ ፖሊሲ ሰነድ ቢኖር ጥሩ ነው። ያለፉትን ዓመታት ከመካከለኛው ምስራቅ ሀገራት ጋር እየጠበቀ ከምዕራባውያን ሀገራት ጋር ክፍተት አለ የሚባለው ግንኙነት ለኢትዮጵያ ዲፕሎማሲ ምን አይነት ማሳያ ነው ስንል የዓለም አቀፍ ግንኙነት ባለሙያውን ጥላውን ሊበንን ጠይቀናል። ምዕራባውያንም ሆኑ የመካከለኛው ምስራቅ ሀገራት ሁለቱም የራሳቸው ፍላጎት ይዘው ወደ ኢትዮጵያ እንደሚመጡ ማወቅ ያስፈልጋል ሲሉም ይናገራሉ። ከምዕራባውያን ከምስራቅ አረቦች ጋር ያለን ግንኙነት ዲፕሎማሲያዊ ግንኙነት መፍጠሩ የሚከፋ አይደለም። ፈጥሮ የሚፈጠርብንም በምዕራባውያን ውስጥ አሜሪካን ጨምሮ ከዚህ አንጻር ከአሜሪካ ጋር ያለን ግንኙነትም ከለውጡ በኋላ እንብዛም አይደለም። የሰሜን ጦርነት ማንሳት ትችላለህ። በህዋት ጋር ታረግ ነበር አሜሪካ እንዴቶች ክልል ማሳማታሪ ጦር መሳሪያ ተመላለስ ነበር። ይህ የሚያሳየው አሜሪካ በኢትዮጵያ ባለውና መንግስት እኛ አይደለም ማለት ነው። ሌሎችም ምዕራባውያኖችም የራሳቸው ፍላጎት አላቸው። ለምሳሌ ኤምኤስ እና ወርልድ ባንክ
ባንክም ማሰልት ማንሳት ያለ በዚህ ዓመት ድጋፍ አድርገዋል። ለኢንዱስትሪ ሆናል። የራሳቸውን ዓላማ ፍላጎት ለማሳካት በአጀንዳችን ያነጋገርናቸው የውጭ ግንኙነት ተመራማሪ ኢያሱ ኃይለሚካኤል በበኩላቸው ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ሲመጡ በርካታ ለውጦችን ለማድረግ መሞከራቸውን ይናገራሉ። ይሁን እንጂ ለውጡን ተከትሎ ከውስጥም እንዲሁም ከውጭ የመጡ ችግሮች መኖራቸውንም አንስተዋል። የብልጽግና መንግስት መምጣትና ከዛ በኋላ ደግሞ ከብልጽግና መምጣት በኋላ የተለያዩ ፍላጎት ያላቸው ቡድኖች ከብልጽግና ጋር መስራት መፈለግና አለመፈለግ ያስከተላቸው ሂደቶች አሉ። ወታደራዊ እድገቶችም ወዘተ ቀጠናው ላይ መታየት አለ። ከውስጥ ብቻ ሳይሆን ደግሞ ከውጭ የሚታዩ ከውጭ ወደ ውስጥ የሚመጡ ተጽዕኖችም አገሪቱ ላይ የፈጠሩት የተወሰነ ተጽዕኖ አለ። ጦርነቶችን ያስነሳ፣ ግጭቶችን ያስነሳ ሂደት ነበር። ከኤርትራ ጋር የነበረው ግንኙነት ደግሞ እስከ 2018 ከ18 በኋላ የነበረውን ካየን ተወሰነ ጊዜ ጠንከር ብሎ የነበረ ግንኙነት ቢሆንም በተለያዩ ምክንያቶች ዲክላይን ያደረገበት ሂደት አለ። ያው አገራት ብሔራዊ ጥቅማቸውን ለማስጠበቅ እንደሚሄዱ ሁሉ የውጭ ጉዳይ ፖሊሲም ስቴሽነሪ ወይም ባለበት የሚቆይ ሳይሆን ዳይናሚክ ነው። ከዚህ ጋር አንጻር የዲሲዥን ሜኪንጉ ከጊዜ ወደ ጊዜ የሚቀያየር እንደመሆኑ መጠን አገራትም ማንኛውም አገር ጋር የሚኖራቸው ብሔራዊ ጥቅም ላይ የተመሰረተ እንደመሆኑ መጠን ሊቀሳቀስም ሊጨምርም ሊስተካከልም የሚችልና በተለያዩ ምክንያቶች ሊዳከም የሚችል ተደርጎ ይወሰዳል። ብዙዎች ኢትዮጵያ ዲፕሎማሲ አካሄድ መስተካከል ያለበት ነው ሲሉ ይገልጻሉ። በተለይም ከጎረቤት ሀገራት ጋር ያለው ግንኙነት ወደ ነበረበት ሰላማዊ አካሄድ መመለስ እንዳለበትም ይጠቀሳል። አሁንም ቢሆን ከሶማሊያ ጋር የተደረገው ስምምነት በቱርክ አደራዳሪነት መደረጉ በተለይም ለኢትዮጵያ የሚያመጣው ጠቀሜታ አለው ስንል አምባሳደር ጥሩነህ ዜናውን የጠየቀን ሲሆን ይህ ጉዳይ ችግሩ ብዙም አይታይም ይላሉ። ማነው ሶማሌ ከቱርክ ጋር ያለው ግንኙነት ጥሩ ግንኙነት አለ። ኢትዮጵያም ጋር ቱርክ በጣም ጥሩ ግንኙነት አለ። ስለዚህ እነዚህ ሁለቱ ወዳጅ ሀገሮች ተስማምተው ቢኖሩ ተስማምተው ቢሰሩ ለቱርክ ጥቅም አለ። ሁለቱንም የሚጎዳ ኢትዮጵያንም የሚጎዳ አይደለም፣ ሶማሌንም የሚጎዳ አይደለም። አይ ቲንክ ቱርክ የተንቀሳቀሰችው በዚህ ሁኔታ ነው። ሌላ ነገር ሊኖር ይችላል። ምናልባት ከግብጾች ጋር ውድድር በሪጅኑ ግብጾችና ቱርኮች የልብ ወዳጆች አይደሉም። እንደሚታወቀው በሊቢያ እየተዋጉ ነው፣ በሌላም አካባቢ የተገፋፉ ነው። ጠቅላይ ሚኒስትር አብይ አህመድ ያለፉትን 7 ዓመታት በተለይም በዲፕሎማሲ ረገድ ኢትዮጵያ የተሻለ አካሄድ እንደሄደች በተደጋጋሚ ሲገልጽ ይደመጣል። በቅርቡ በተወካዮች ምክር ቤት ቀርበው ባሰሙት ንግግርም በ7 ዓመት ጊዜ ውስጥ ኢትዮጵያ አንድም ጊዜ ከጎረቤት ሀገራት ጋር ወደ ግጭት አልገባችም ሲሉም ተደምጧል። ከዚህም ባለፈ ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ጉዳይ ከኤርትራ ጋር ጦርነት ውስጥ አንገባም ሲሉም ተደምጧል። ይሁን እንጂ ከተነኮሱን አጸፋው የከፋ ነው ሲሉ መናገራቸውም ይታወሳል። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በአጀንዳችን ያካተትናቸው ዲፕሎማቶችና ፖለቲከኞች በበኩላቸው ኢትዮጵያ በዚህ ወቅት በዋናነት ዳር ድንበሯን ማስከበር ያስቀደመ ፖሊሲ መከተል አለባት ሲሉ ገልጸዋል። ከዚህ ባለፈም የወደብ ጥያቄን በተመለከተ በጥሩ ዲፕሎማሲያዊ መንገድ ከግጭት መለስ ባለ አካሄድ ሊሆን ይገባል ሲሉም ገልጸውታል። በ4 ክፍል ከፍለን የተመለከትነው የጠቅላይ ሚኒስትር አብይ አህመድ የ7 ዓመታት ጉዞ በሰኞ ዕለት በፍትህ ጉዳዮች ላይ ትኩረቱን አድርጎ የሚመለስበት ይሆናል።